ታህሳስ 15 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። በኢትዮጵያ የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ነው። የቀይ ባህር አፋር ሕዝብ በኤርትራ መንግስት የዘር ማጥፋትና የመብት ጥሰት እየተፈጸመበት ነው ሲል የቀይ ባህር ዲሞክራሲያዊ ድርጅት ገለጸ። ታይዋን በታይቱንግ አቅራቢያ በርዕደ መሬት ተመታች። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለበት። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለው ነገር ደግሞ የሚያረጋግጥ መሆን አለበት። አብራችሁን ቆዩ ተመልካቾቻችን። የቀይ ባህር አፋር ሕዝብ በኤርትራ መንግስት የዘር ማጥፋትና የመብት ጥሰት እየተፈጸመበት ነው ሲል የቀይ ባህር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ዛሬ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት የመጨረሻ ግቡ የቀይ ባህር አፋሮችን ከቀይ ባህር ዳርቻ ማፈናቀል መሆኑንም ገልጿል። ባየሙላት ዝርዝር አለው። በኤርትራው መንግስት አንድ ልብ አንድ ህዝብ አምባገነናዊ የአገዛዝ መርህ ማንነታችን እየጠፋ ከመኖሪያችን እየተፈናቀልን ነው ሲል ይከሳል የቀይ ባህር አፋር ዲሞክራሲያዊ ድርጅት። ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ በኤርትራ ደናክል በሚኖሩ የቀይ ባህር አፋሮች መንግስት መር የመብት ጥሰት እየተፈጸመባቸው እንደሆነ ገልጿል። በተለይም ከ1993 ዓ.ም ጀምሮ በደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ ከህግና ከፍርድ ውጭ ግድያን ጨምሮ ዘር ተኮር ጥቃት እየተፈጸመባቸው መሆኑን የድርጅቱ ሊቀመንበር ኢብራሂም ሃሩን ተናግረዋል። እኛ ለብዙ ዓመታት ከነበርንበት መሬት እየጠፋን በኃይል እየተሰደድን እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ፣ ሴቶችን መድፈር፣ ባህር መጥፋት፣ የኢኮኖሚ ማዕቀብ፣ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለጥ ነው። የኤርትራ መንግስት በሚፈጽመው የግዳጅ ወታደራዊ ምልመላ ወጣቶች በወጡበት እንዲቀሩ ከ300 ሺህ በላይ አረጋውያንና ህጻናትም እንዲሰደዱ ማድረጉን የጠቀሱት ሊቀመንበሩ የመጨረሻ ግቡ የቀይ ባህር አፋሮችን ከቀይ ባህር ዳርቻ ማፈናቀል መሆኑንም ገልጸዋል። ወጣት ሽማግሌም ሴትም ሁሉ እየሄደ ነው ያለው አገር ለቆ። ምክንያቱም የሻዕቢያ ስትራቴጂ ቀይ ባህር አፋር ካለበት ከባህር ዳርቻ እንዲሰድ በኃይል ለቆ እንደሄድ ነው ዋናው። ቀይ ባህር አፋር ተሰዶ መሬቱ እና ባህሩ ለማስቀረት ነው ዋናው የሻዕቢያ ስትራቴጂ። ስለዚህ ሆን ብሎ ነው ወጣትም ይሄዳል፣ ሴትም ትደፈራለች። የመንግስት ስራ የለም ምንም። እዛ በተለይ በደንካላ ውስጥ ምንም አይነት የልማት አውታር የለም። መስጊዶችን በመዝጋትና የቁርአን ትምህርትን በማገድ የቀይ ባህር አፋር ህዝብን ባህልና ማንነት በማጥፋት ላይ መሆኑንም ተናግረዋል። እነዚህን ወንጀሎቹን የሚያጋልጡ ማስረጃዎችን በማሰባሰብ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ክስ ለአፍሪካ የሰብአዊና ህዝባዊ መብቶች ኮሚሽን ማቅረቡን፣ ኮሚሽኑም የኤርትራ መንግስት ምላሽ እንዲሰጥ መጠየቁን አብራርተዋል። የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ሻዕቢያ በእኛ ላይ ያካሄደ ያለው የዘር ማጥፋት ዘመቻ ሁሉም የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር
2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልኳል። የተባበሩት መንግስታት ድርጅት የአፍሪካ ህብረትና ሌላውም ዓለም አቀፍ ማህበረሰብ የኤርትራ መንግስት በአፋሮች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት ትኩረት ሰጥቶት ምርመራ እንዲያደርግ ህጋዊ እርምጃ እንዲወስድም የቀይ ባህር አፋር ዲሞክራሲያዊ ድርጅት ጠይቋል። ዲጂታል ኢትዮጵያን ወደ ተመለከቱ ዘገባዎች አልፋለሁ። በኢትዮጵያ ዓለም አቀፍ ደረጃዎችን የሚያሟሉ ምርትና አገልግሎቶች እየተመረቱና እየተሸጡ ቢሆንም አሁንም ማህበረሰቡ በራሱ ምርት የመጠቀም ባህሉ አልዳበረም። የራስን አቅም አለማወቅና የመፈተሽ ፍላጎት አለመኖር የዳበረው ዓለም ያመረተውን የጥራት መለኪያ አድርጎ የመውሰድ ዝንባሌን በትውልዱ ፈጥሯል ይላሉ የማህበረሰብ ሳይንስ ባለሙያዎች። ፍሬሕይወት ረታ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። ለዘመናት በኢትዮጵያ ማህበረሰብ ውስጥ የራሳችን የሆነውን ነገር የማሳነስና የውጪ የሆነውን የማድነቅ አባዜ እንደ አንድ የባህል ክፍል ሲንጸባረቅ ቆይቷል። ከጫማ ጥራት እስከ ሙዚቃ ምርጫ የውጭ ሀገር የሚል ስያሜ የተሻለ ደረጃ እንዳለው ተደርጎ ይወሰዳል። ሆኖም ይህ የቆየ አመለካከት በ21ኛው ክፍለ ዘመን በተለይም በወጣቱ ትውልድና በሀገሪቱ የቴክኖሎጂ ዘርፍ ከፍተኛ ፈተና እየገጠመው ነው። አዳዲስ የሀገር ውስጥ መተግበሪያዎች የገበያውን ቀልብ እየሳቡ የሀገር ልጅ ስራም ጥራት እንዳለው እያስመሰከሩ ነው። ዛሬ ያለው ትውልድ በተለይ በቴክኖሎጂ አማካኝነት ከዓለም ጋር በቀላሉ መገናኘቱ የራሱንም አቅም እንዲያስችሏል። የኔ ፕሮጀክት ያንን ሃይንድ ፒሲ ለሌላቸው ተማሪዎች ቤዚክ የሆኑ የሳይበር ሴኩሪቲ ቨልነራቢሊቲዎችን ቤዚክሊ ደግሞ ዌብ ፔኔትሬሽን ቴስቲንግ ቨልነራቢሊቲዎችን ፊክስ ለማድረግ ያንን ሚቲጌት ለማድረግ እንዲሁም ደግሞ እንዴት ፔኔትሬት አድርጎ መግባት እንዳለበት እንዲያውቅ ይሄንን ቨልነራብል ዌብሳይት ሰርችዋል። የራሳችንን የመናቅ ዝንባሌ ከምን መጣ? ሰዎች ለሀገር በቀል ነገሮች ዋጋ እንዳይሰጡ የሚያደርገው ለዛ ነገር ያለን የእውቀት ማነስ እንዳልኩሽ ደግሞ ለመፈተሽ ወይም ያን ነገር ፈትሾ ወደ ራሳችን ወደሚጠቅም ነገር ለማድረግ ፍላጎት አለመኖር አንዱ ነጸብራቅ ነው። የራስሽን ነገር በነገራችን ላይ አለመጠቀም ብቻም ሳይሆን ስለ ራስሽ ነገር አለማወቅ የበታችነት ነው ሰው። ምክንያቱም ሁል ጊዜ የበታች ሰው ባይገዛሽም በስነ ልቦና ዝቅ እያለን አንዳንዴ ምን በልጣቸው ቦታዎች ሁሉ እጅ ሰተን እንድንገኝ ያደርጋል። ምክንያቱም አሁን ዘመናዊ ቅኝ መገዛት ማለት እነዚህ ናቸው። ሸማቹ ለሚያወጣው ገንዘብ የተሻለ ጥራት ያለው ምርት መፈለጉ ተፈጥሯዊ ነው። ቀደም ባሉ ጊዜያት የሀገር ውስጥ ምርቶች በወጥነት ጥራታቸውን አለመጠበቃቸው ሸማቹ ፊቱን ወደ ውጭ ምርቶች እንዲያዞር ቢያስገድደውም ዛሬ ላይ ታሪክ መቀየሩን ሊያጤነው ይገባል። ጃፓን ስትጀምር እንደ ቻይና የሚጣጣል ነበር ደረጃዋ። ጃፓን ያደረገችው ምንድነው? ናሬሽንን ሰብራ ነው የገባችው ኳሊቲ ማምረት። አሁንም እኛ ሀገር ያሉት ኢንዱስትሪዎች አምርተው ወደ አውሮፓ ይላካሉ ምርቶቻችን። ብራንዲንግ እየተሰራ ነው ያለ ነው። ትልቅ አቅም አለን። ዋና ጉዳይ ምንድነው? ረጅም ጊዜ የቆየ የነጋዴዎች የውጭ ነጋዴዎችም ዌስተርኖችም የሰሩት ናሬሽን አለ። የኛ ሀገርም ተቀብለን ናሬሽን አለ። ኢቭን አሁንም ድረስ ነጋዴዎቻችን ኮንሱመሩም ጭምር የራሱን እናንቆ የውጭውን ፕሮቴክት በሚያደርግ በሚመስል መልኩ የሚንቀሳቀስ ሀሳብ ያለ በጣም ስህተት የሆነ ሀሳብ። የኢንፎርሜሽን መረብ ደህንነት አስተዳደር የሀገር ውስጥ አበልጻጊዎች ዓለም አቀፍ ደረጃ ያላቸውን የደህንነት ስርዓቶች፣ የመልእክት መተግበሪያዎችና ሌሎች ሶፍትዌሮችን እንዲያመርቱ ያበረታታል። የስራ ዕድል ይፈጥራል፣ አዳዲስ ስራዎችን ይፈጥራል፣ መተግበሪያዎችን ይፈጥራል። ከዛ በላይ ደግሞ የሚጠቀምባቸውን የዲጂታል አገልግሎቶች በአጠቃላይ ሴኩሪቲን ታሳቢ ያደረገ ትውልድ እያፈራ ነው የምንሄደው ማለት ነው። የዚህ የአመለካከት ለውጥ ትልቁ ማሳያ ከጥቂት ዓመታት በፊት የዲጂታል ክፍያና አገልግሎቶች በአብዛኛው በውጭ ኩባንያዎች ቁጥጥር ስር የነበሩ ሲሆን ዛሬ ግን በዲጂታል ኢትዮጵያ አማካኝነት የዲጂታል ሉዓላዊነትን ከማስጠበቅም ባሻገር ለአፍሪካ ሀገራት የቴክኖሎጂ አቅራቢ የመሆን አቅም ተፈጥሯል። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረገ የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም የምናውቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር
ሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔመንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። የራሳችንን የመናቅ የቆየ ልምድ ሙሉ በሙሉ ባይጠፋም የቴክኖሎጂው ዘርፍ ይህንን ትርክት ለመቀየር ግንባር ቀደም ሚና እየተጫወተ ይገኛል። በኢትዮጵያ የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ነው። በዲጂታል 2030 የዲጂታል ግብይት መስፋፋት የተረጋጋ ገበያን በመፍጠር ረገድም የጎላ ሚና እንደሚኖረው ተገልጿል። አስማረ ብርሃኑ ተጨማሪ አለው። ዓለም አሁን ላይ በአብዛኛው ወደ ዲጂታል የግብይት ዘዴ እየገባች ነው። ኢትዮጵያም የዲጂታል ግብይትን ለማስፋት ባለፉት የለውጥ ዓመታት ተግባራዊ በተደረገው ዲጂታል ኢትዮጵያ 2025ና በይፋ በጀመረው የዲጂታል ስትራቴጂ 2030 በትኩረት እየሰራች ትገኛለች። በኢትዮ ቴሌኮም በኩል አገልግሎት እየሰጠ የሚገኘው የዘመን ገበያ የዲጂታል መገበያያ መተግበሪያም በዘርፉ ተስፋ ሰጪ ለውጦች እየመጡ ለመሆናቸው አንዱ ማሳያ ነው። በዋናነት የኢትዮጵያን ንግድ ማዘመን ኢትዮጵያውያን ዲጂታል ፋይናንሻል ሰርቪስን ስናመጣ ቴሌብርን ስናመጣ የፋይናንስ አካታችነትን ለማሳደግ እንዳልነው አሁን ደግሞ ንግዱን ማሳለጥ ዘመናዊ ማድረግ አንዳንድ ነገሮች ልክ እንደና አማዞን እንደና አሊኤክስፕረስ ደንበኞች ካሉበት ቦታ ሆነው በሚፈልጉትን ፕሮዳክቶች አይተው እንደሚያዙት ቤታቸው እንደሚመጣላቸው ያንን ኦን ማድረግና የኢትዮጵያ ንግድ መለወጥ ማዘመን ማሳደግ የሚለውን አንግበን የጀመርንበት ሂደት አለ ማለት ነው። እሱም ብቻ ሳይሆን ደግሞ ያው የተለያዩ የስራ እድል ፈጠራንም ማምጣት ዘመን ገበያን ስናመጣው ለምሳሌ ቤታቸው ሆነው መስራት የሚፈልጉ አቅም ያላቸው ቤት ተከራይተው መስራት የማይችሉ ትልልቁን ነጋዴ ብቻ ሳይሆን ትንንሾቹ ነጋዴዎች አቅም የሌለውን ቨርቹዋል ስቶር ከፍቶ ቴሌብር ሱፐር አፓችን ከ9 ሚሊዮን በላይ ደንበኞች አሉት። ስለዚህ የብዙ ደንበኞች እጅ ውስጥ መግባት እንዲችሉ ደንበኞች ነጋዴዎች ማድረግ ሸማቹ የሚፈልገውን ነገር ካለበት ቦታ ሆኖ ማየት እንዲችል በኢትዮጵያ የዲጂታል ግብይቱ እያደገ እንዲመጣ የዲጂታል ኢትዮጵያ 2025 ጉልህ ሚና መጫወቱን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታው ይድነቃቸው ወርቁ ዲጂታል 2030 ግቡን እንዲመታም አስተዋጽኦ ይኖረዋል ብለዋል። ኢኮሜርስ እንግዲህ ጠቅለል አድርገን ስናየው አጠቃላይ በኦንላይን የሚደረጉ ግብይቶችን በዌብሳይት ሊሆን ይችላል፣ በአፕሊኬሽን ሊሆን ይችላል። በአጠቃላይ ኦንላይን የሚደረጉ ግብይቶችን የሚወክል ቃል ነው። እንግዲህ ዲጂታል የትልቁ የዲጂታል ኢኮኖሚ አካል ሲሆን እንግዲህ አገራት በተለየ መልኩ ኮምፔት እያደረጉ ለምሳሌ ቻይና በዚህ ዓመት ከ46 ትሪሊየን በላይ በዚህ ዘርፍ ለማግኘት ችላለች። እኛ ኢኮሜርስን ስናየው ኢኮሜርስ የዲጂታል 2025 ውጤት ብቻ ሳይሆን ዲጂታል 2030ን ወደ ኢኔብል የሚያደርግ ወደ ተሻለ አፈጻጸም የሚያመጣ ምክንያቱም ንግድ አጠቃላይ ማህበረሰቡን የሚነካ ነገር ስለሆነ በኢኮሜርስ ህዝቡን አጠቃላይ ወደ ዲጂታላይዜሽን አመጣ ነው ማለት ዲጂታል ኢትዮጵያ ተሳለጠ ወይም ዳር ደረሰ ለማለት ትልቅ መንደርደሪያ የሚሆን ነው። የዲጂታል ግብይት እያደገ መምጣቱ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እያስገኘ ሲሆን የተረጋጋ ገበያን በመፍጠር ረገድም ሚናው የጎላ እንደሚሆን ይታመናል። የፔመንት ሲስተሙ አሁን ያለው ቅድ የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየአመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየአመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ በንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። የዲጂታል ግብይቱ በኢትዮጵያ ይበልጥ እያደገ እንዲመጣ አስፈላጊ መሰረተ ልማቶችን ማሟላት ላይ በትኩረት እንደሚሰራም ተገልጿል። የዲጂታል ኢትዮጵያ ስትራቴጂ ጉዞ የግብይት ስርዓቱን እያዘመነው መሆኑ ተገለጸ። በቀጣዮቹ 5 ዓመታትስ በኢትዮጵያ በግብይት ስርዓቱ ላይ ምን ለውጥ ይኖር ይሆን?
ዋለልኝ ታምር ተጨማሪ መረጃ አዘጋጅቷል። እንከታተል። የዲጂታል ኢትዮጵያ ስትራቴጂ ጉዞ የማደግ ፍላጎትን ማዕከል አድርጎ እየተሰራበት ነው። የዲጂታል 2025 ስትራቴጂም ባለፉት ዓመታት በሀገሪቱ የተለያዩ ውጤቶች ተመዝግበውበታል። በዚህ ስትራቴጂ ለውጥ ከመጣባቸው መካከልም የፋይናንስ ተደራሽነት አንዱ ነው። ዓለም በጣም ዲጂታይዝድ ሆናለች። ብር ምንለው እንደ ከዚህ በፊቱ በወረቀት ብቻ ከመሆን አልፎ ዲጂታል ከረንሲ የሚባሉ እሳቤዎች አሉ። አሁን ለምሳሌ ሴንትራል ባንክ ዲጂታል ከረንሲ የሚባል እሳቤ አለ። አጠቃላይ ዲጂታል እንቅስቃሴው በጣም እየሰፋ ነው የመጣው። በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። በቀጣይ 5 ዓመታት በሀገሪቱ የፋይናንስ ዘርፉን ጨምሮ በሁሉም መስኮች ዘላቂ ምርታን ለመፍጠር ሰሞኑን የዲጂታል ኢትዮጵያ 2030 መርሃ ግብር ይፋ መደረጉ ይታወሳል። በዚህ መርሃ ግብር የንግድ ስርዓቱን ይበልጥ ለማዘመን የሚያስችሉ ስራዎች እንደሚከናወኑም ነው የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የገለጹት። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን ለማጠናከር በርካታ ስራዎች ይሰራሉ። ሞር ኢምፖርታንትሊ ለልቤ ቅርብ የሆነው ዲጂታል ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዚህ የዲጂታል ስትራቴጂ መገለጫ ደግሞ ብሔራዊ ባንክ በክፍያ ስርዓቱ ላይ በሚሰራው ስራ ላይ ነው በብዛት ዲፔንድ የሚያደርገው። ስለዚህ ይህንን የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። በአሁኑ ጊዜ የኦንላይን ግብይት ስርዓቶች ተግባራዊ እየተደረጉባቸው ያሉ እንደ ቴሌብር፣ ዘመን ገበያና ሌሎችም የዲጂታል ግብይት መተግበሪያዎችን ብዙዎች እየተጠቀሙባቸው ነው። ኢትዮጵያን ወደ ዲጂታል የንግድ ስርዓት እንድትገባ ታሳቢ በማድረግ እየሰሩ ከሚገኙ ተቋማት መካከልም የላኪፔይ ፋይናንሻል ቴክኖሎጂ ሼር ካምፓኒ አንዱ ነው። ላኪፔይ ፔመንት ፕሮሰስ የሚያደርግ ድርጅት ነው። እንግዲህ እንደሚታወቀው ኢትዮጵያ ውስጥ በጣም ብዙ ባንኮች አሉ። እንዲሁም ደግሞ ባንኮች የተለያየ ሶሉሽን አላቸው፣ የተለያየ ክፍያ ስርዓት አላቸው። ልክ እንደ ቴሌብር፣ እንደ ሲቢኢ ብር፣ ኤምፔሳ እንደዚህ የመሳሰሉት ማለት ነው። የእኛ ተቋም ምንድን ነው የሚያደርገው? እነዛን ሁሉ የፔመንት ሞዳሊቲዎች ወደ አንድ አግሪጌት እናደርግና ወደ አንድ ቋት አድርገን ክሮስ ባንክ ወይም ደግሞ ከአንዱ ባንክ ወደ ሌላ ባንክ የሚደረጉ ትራንዛክሽኖችን ወይም ከአንዱ ዋሌት ወደ ሌላ ዋሌት የሚደረጉ ትራንዛክሽኖችን እንዲሁም ደግሞ ከውጭ ሀገር የሚላኩ ገንዘቦችን ወደ ኢትዮጵያ በሬሚታንስ መንገድ ፎሬክስ ማለት ነው ገንዘብ ፕሮሰስ የሚያደርግ ተቋም ነው ማለት ነው። ጤና ይስጥልኝ ላኪፔይ ባኮም ልርዳው። ሁሉም የንግዱ ማህበረሰብ ይህን ዘመኑ የሚፈልገውን የዲጂታል ግብይት ስርዓት ተግባራዊ ማድረግ አስፈላጊነቱ የግድ ሆኗል። ከዚህ በፊት ያው ዲጂታል ፔመንት ስናወራ ወይም ደግሞ ዲጂታል ሰርቪሶችን ስናወራ ምን ኢትዮጵያ ውስጥ ይሄና ኢንተርኔት የሌለበት ሀገር ላይ የሚባል መልስ ነው የሚሰጠህ እንጂ አክቹሊ ያለንን ሀብት አልታወቅም ነበረ። መንግስትም ሪያላይዝ አላደረገውም ነበረ። አሁን ላይ ግን ካያችሁ 2030 የኢትዮጵያ ዲጂታል ስትራቴጂ ወጥቷል። ከዚህ በፊትም 25 ላይ ያለቀው አለ። እንዲሁም ደግሞ የብሔራዊ ባንክ ደግሞ ያወጣው ኢትዮጵያን ዲጂታል ፔመንት ስትራቴጂ የሚለው አሉ። ሁለቱን ስታያቸው መንግስት ነው አሁን እንደውም እየመራ ያለው ማለት ነው። የዲጂታል ኢኮኖሚ ደግሞ ፎርሱ ነው እየመራ ያለው መንግስት ነውና ተቀባይነት ለማግኘት በጣም ቀላል ነው። በሀገሪቱ የዲጂታል ግብይት ስርዓት በፍጥነት እንዳያድግ የሚያደርጉ በዘርፉ የሚገጥሙ ችግሮችን ለመፍታት መስራት እንደሚገባም ተጠቅሷል። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው
በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። ከኢትዮጵያ ቴሌቪዥን የምዕራፍ 1 የቲቪ 57 ዜናዎቻችን አሁንም ቀጥለዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቷል። ኮሚሽኑ ለኢቢሲ በላከው መግለጫ መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችንን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብሏል። ሆኖም በተለያዩ ማህበራዊ ሚዲያዎች የሚሰራጨው ዘገባ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ እንደማይገልጽ ኮሚሽኑ አስታውቋል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ መሆኑንም ኮሚሽኑ ገልጿል። በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም 2018 እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎቻችንን ያሳያሉ ብሏል። ኮሚሽኑ በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ያህል ለ14413 ዜጎች ድጋፍ ሲደረግ መቆየቱን ገልጿል። በተጨማሪም በአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም 16775 በጥቅምት 18290 በህዳር ወር 17813 እንዲሁም በታህሳስ ወር ለ14413 ዜጎች አስፈላጊ የምግብ ድጋፍ መሰጠቱን በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ድጋፉ በገንዘብ ሲተመንም ከ257 ሚሊዮን ብር በላይ እንደሚሆን ኮሚሽኑ ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ሲል በመግለጫው አስታውቋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ብሏል ኮሚሽኑ በላከው መግለጫ። ኢትዮጵያ የባህር በር የህልውና መሰረት ነው ብላ ብሔራዊ ጥቅሟን ለማስጠበቅ በመልክዓ ምድር በታሪክና በሕግ ቅቡልነት ያለውን ጥያቄ ለዓለም አቅርባለች። ዓለም አቀፉ ማህበረሰብና የሀገራት መሪዎችም ለዚህ የኢትዮጵያ ጥያቄ ድጋፍ በመስጠት ላይ ነው የሚገኙት። በዚህ ጉዳይ ላይ ባልደረባችን ሂሩት እምቢያለ ተከታዩን መረጃ አዘጋጅታለች። ተከታትለን እንመለስ። የኢትዮጵያ የገናናነት ዘመን ሲነሳ ቀይ ባህርም አብሮ ይነሳል። የራሷ የባህር በር የነበራት ኢትዮጵያ በዓለም የንግድ እንቅስቃሴ ያለ ገደብ የምትገበያይ ጠንካራ የባህር ኃይል ባለቤትም ነበረች። የዛሬ 3 አስርት ዓመታት ግን ኢትዮጵያ ከባህር በር የመነጠል ሴራ በባዕዳንና ለነሱ በተገዙ ባንዳዎች ተፈጸመ። የአሁኑ ትውልድ ግን የሀገሩን የባህር በር ባለቤትነት ጥያቄ ከተዳፈነበት ነፍስ እንዲዘራ አደረገ። እስኪ ይህን ጉዳይ በስፋት እንመልከት። ኢትዮጵያ የብዙ ዘመናት ስልጣኔ ባለቤት ለአፍሪካ የነጻነት ቀንዲል ብትሆንም የውስጥ ሽኩቻና ያልሰለጠኑ የፖለቲካ አካሄዶች ጉዞዋን ለዘመናት የቁልቁለትና የኋሊት አድርጎባት ቆይቷል። ታዲያ አሁን ላይ የኋሊት የሚጎትታትን አረንቋዎች መሻገር የአንድነት ድሎችን አንግባ እየተራመደች ትገኛለች። የባህር በር ደግሞ የህልውና መሰረት ነው ብላ በመልክዓ ምድር በታሪክና በሕግ ቅብልነት ያለው ጥያቄ ለዓለም አቅርባለች። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
የትውልዱ ጥያቄ የሆነው የባህር በር ብሔራዊ ጥቅም የማስከበር ጉዳይ ነው። ህዝቦቿ ከዘመናት የድህነት ቀንበር ለመላቀቅ ታላላቅ የልማት ራዕዮችን ይዛ እየተጋች ላለችው ኢትዮጵያ የባህር በር አስፈላጊነት በቃላት ከሚገለጸው በላይ ነው። ኢትዮጵያ ኢንዱስትሪያላይዝድ ብትሆንና ብታድግ ልክ ደቡብ አፍሪካ ለደቡባዊ የአፍሪካ ሀገሮች የኢኮኖሚ ማዕከልና የሌበር የኢምፕሎይመንት ምንጭ እንደሆነችው የስራ ምንጭ እንደሆነችው ሁሉ ኢትዮጵያም ለእነዚህ ሀገሮች የስራ ምንጭ መሆን ትችላለች። በጋራ መጠቀም የምንችልበት ፖቴንሻል በጣም ከፍተኛ ነው። ኢትዮጵያ የባህር በር ወደብ ብታገኝ ወይም የራሷን ሶቨሬን የሆነ ወደብ ብታገኝ የምንጠቀመው ሁላችንም ነው ለመናገር ማለቴ ሌሎች ሀገሮችም ይሄንን በመተባበር በኮኦፐሬሽን ይሰራሉ። በዓለም ላይ የባህር በር ከሌላቸው ሀገራት የኢትዮጵያን ያክል 130 ሚሊዮን የህዝብ ቁጥር ያለው የለም። ኢኮኖሚዋ የህዝብ ቁጥሯ በፍጥነት እያደገ ላለው ኢትዮጵያ የባህር በር አስፈላጊነት ሳይታለም የተፈታ ገሃድ ሀቅ ነው። የዓለም አቀፍና የሀገራት መሪዎችም ለዚህ የኢትዮጵያ ጥያቄ ድጋፍ እየሰጡ የሚገኙትም ለዚህ ነው። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለው ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ህጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት የአሁኗን ብቻ ሳይሆን የመጪውን ዘመን ኢትዮጵያ ሁኔታም የሚበይን ነው። ይህን የብሔራዊ ጥቅም ማስጠበቂያ ትልቅ አጀንዳ ከዳር እንዲደርስም ውስጣዊና የውጫዊ ጫናዎችን ለመሻገር እንደ ሀገር ሁለንተናዊ አቅምን ማጠናከርና የጋራ ዓላማ ሊኖር እንደሚገባ ሀገር ወዳድ ኢትዮጵያውያን ሁሉ የሚስማሙበት ጉዳይ ነው። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን አጠቃላይ እንቅስቃሴን የሚያሳይ ድረገጽ ይፋ አድርጓል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን የዝግጅት በዓሉን በኢቲኤኤፍ9years.com ድረገጽ አማካኝነት አጠቃላይ መረጃ ማግኘት እንደሚቻል ተቋሙ አስታውቋል። የምስረታ ቀን በዓሉ ላይ ህብረተሰቡ እንዲሳተፍም የኢትዮጵያ አየር ኃይል ባወጣው መግለጫ ገልጿል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን በዓሉን አስመልክቶ ባወጣው መግለጫ ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረው የምስረታ ታሪኩ በየዘመናት ሁሉ የሀገርን ሉዓላዊነት በመጠበቅ አኩሪ ታሪክ ያለው ስመገናና ተቋም መሆኑን አስታውቋል። አየር ኃይላችን የኢትዮጵያን የአየር ክልል በጀግንነት ከመጠበቅ ባሻገር በዓለም አቀፍ የሰላም ማስከበር ተልእኮች በመሰማራት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል ሲል የኢፌዴሪ አየር ኃይል በመግለጫው አስታውቋል። 90 ዓመት የአየር ኃይል የምስረታ ቀን በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል ዋና መሪ ቃል ከጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም ድረስ በተለያዩ መርሃ ግብሮች በድምቀት እንደሚያከብርም ገልጿል። በእነዚህ ቀናቶች የመጀመሪያው በአይነቱ ለየት ያለና ለሁለተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል የኢትዮጵያ አየር ኃይል፣ የተባበሩት አረብ ኤምሬቶች የአየር ኃይል፣ የሩሲያ የአየር ኃይል ትርኢት ቡድን፣ የሞሮኮ የአየር ኃይልና የቼክ ሪፐብሊክ አየር ኃይል በጋራ የጥቁር አንበሳ የአየር ትርኢት 2026 በድምቀት የሚካሄድ እንደሚሆንም ነው የገለጸው። በሌላ በኩል ከ38 በላይ የአፍሪካ ሀገራት የአየር ኃይል አዛዦች የሚሳተፉበትና የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል መሪ ሀሳብ ለሶስተኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት ፊውቸር አፍሪካ አየር ኃይሎች ፎረም ታላላቅ የአቪዬሽን ባለሙያዎች በተገኙበት የሚካሄድ ይሆናል። ይህም ኢትዮጵያ ከአቪዬሽን ቴክኖሎጂ ጋር ያላትን ቅርብ ትስስር በተግባር የሚያረጋግጥ እንደሚሆን የኢትዮጵያ አየር ኃይል በመግለጫው አስታውቋል። በአማራ ክልል ከ9200 በላይ ተፋሰሶች ላይ የበጋ ወራት የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ ለማከናወን በንቅናቄ እየተሰራ መሆኑ ተገለጸ። በክልሉ በተለያዩ አካባቢዎች የዘንድሮ የተፈጥሮ ሀብት ልማትና ጥበቃ ስራ እየተከናወነ ሲሆን በዛሬው ዕለትም በባህር ዳር ከተማ አስተዳደር ደረጃ ተጀምሯል። ሳሙኤል ወርቃየው ዝርዝር አድርሶናል። በአማራ ክልል በተለያዩ አካባቢዎች የዘንድሮው የበጋ ወቅት የተፈጥሮ ሀብት ልማትና ጥበቃ ስራ እየተከናወነ ይገኛል። በባህር ዳር ከተማ አስተዳደር ደረጃም በዘንዘልማ ቀበሌ በገላር ተራራ በንቅናቄ ተጀምሯል። የአካባቢው አርሶ አደሮች እንደሚሉትም በአካባቢያቸው ለተፈጥሮ ሀብት ልማትና ጥበቃ ስራ እየተሰጠ ባለው ሰፊ ትኩረት አፈርን ከመሸርሸር በመከላከል ምርትና ምርታማነታቸውን እያሳደገላቸው መሆኑን ተናግረዋል። ሁልጊዜ በየዓመቱ እንሰራለን፣ ግን ለውጦች አሉ። አርሶ አደሩም ገብቶታል። ተፈጥሮ ሀብት ቁፈራ ወይም ደግሞ ልማት
እንክብካቤ እየገባው ነው ልምዱ። አሁን ይሄ መሬት አያበቅልም ነበር፣ እርከን ከተሰራ ነው እንደዚህ አይነት እህል ማብቀል የቻለ። ጥቅሙን ስላወቀ ህዝቡም ወጥቶ በደንብ እየሰራ ነው። በከተማ አስተዳደሩ በዘንድሮ የተፈጥሮ ሀብት ልማትና ጥበቃ ስራ በ12 ቀበሌዎች 24 አዳዲስና ነባር ተፋሰሶች እንደሚሰሩ የገለጹት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው አካባቢው የአፈርና ውሃ ጥበቃ ስራን ማከናወን ምርትና ምርታማነትን ከማሳደግ ባሻገርም የአባይና የጣናን ደህንነት መጠበቅ ነው ብለዋል። የሐይቁን ደህንነት የአባይን ወንዝ ደህንነት ለመጠበቅ እዚህ አካባቢ ያሉ ቀበሌዎች የተፈጥሮ ሀብት ልማት ስራን በጥንቃቄ መስራት አለባቸው። ያው እንደምታስታውሱት የጣና ሐይቅ አንዱ ስጋት ተብሎ የሚወሰደው ሲልቴሽን የሚባለው ወይም የደለል ክምችት ነውና ይህንን የምንከላከለው የተፈጥሮ ሀብት ልማት ስራን በመስራት እና የአፈር መሸርሸርና መከላትን በማስቀረት በሁለተኛ ደረጃ ደግሞ የዛፎችን በመትከል ይህንን የሰራነውን ስራ በእጽዋት በማጠናከር ነው የምንሰራውና ከዚህ አኳያ ልዩ ትርጉም ሰጠን ነው የምንሰራው። በክልሉ በተለያዩ አካባቢዎች ከታህሳስ የመጀመሪያዎቹ ቀናት ጀምሮ ይሄው የልማት ስራ እየተከናወነ ነው ያሉት ደግሞ የአማራ ክልል ግብርና ቢሮ ምክትል ኃላፊ ወይዘሮ መሰሉ ብርሃኑ ናቸው። ከ9206 በላይ ተፋሰሶች ላይ በዚህ ዓመት የአረንጓዴ አሻራ ስራችንን የፊዚካል ስትራክቸር ስራ የምንሰራበት ወቅት ስለሆነ ይሄን አቀደን እየተንቀሳቀስን ነው። በቀጣይነት በተለይ ከኢኮኖሚው ዘርፍ ጋር ደግሞ ተፋሰሶች ማልማት መጠበቅ ብቻ ሳይሆን አርሶ አደሩ በኢኮኖሚ ገቢ ሊያገኝ በሚችልባቸው እንትኖች በየርከኑ ላይ ለእንስሳቱም ቢሆን ለሰብሉ ደግሞ ምቹ የሆኑ ነገሮችን ስትራክቸሮችና ችግኞቻችንን በመትከል ውጤታማ የሆነ ስራ እንሰራለን ብለን እናስባለን። የተፋሰስ ስራዎችን በጋራ ለማከናወን ስራቸውን የጀመሩ በባህር ዳር ከተማ አስተዳደር የዘንዘልማ ቀበሌ አርሶ አደሮችም ተፋሰሶችን የመጠበቅና የማልማት እንዲሁም የመንከባከብ ስራዎችን እንደሚሰሩ ገልጸዋል። የአካባቢው የጎጡ ተጠቃሚ ነው እንክብካቤ የሚሰጥ እንዳጠቃላይ ቀበሌው በሙሉ ህብረተሰቡ የተጎዱትን መሬት ወጥቶ ይሰራል። እርከኑ ዘዋዴ የጎጡ ተጠቃሚ ሰው እንዲያንከባክበው ከእንስሳት ልቅ ግጦሽ እንዲቆጠብ አድርጎ ይጠብቀዋል። በየእርከኗት ይተከላል። የዛ እንትን ቅጠልና እንትን አንደኛ ለዚህ ለማዳበሪያ ይረዳናል እና እንተክለዋለን። ይጠበቃል ሙሉ ለሙሉ የአማዶ ተራራ አሁን ሁሉ እየተጠበቀ እንዲሁን ወደን ለብሶ የተቀመጠ ለዛ ነው። በክልሉ ከ450 ሺህ በላይ ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን የታቀደ ሲሆን አርሶ አደሮችም በዚሁ ተግባር የሚያደርጉትን ተሳትፎ አጠናክረው እንዲቀጥሉ ተጠይቋል። ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁን እንደቀጠሉ ናቸው። የተከበሩ ተመልካቾቻችን ቀጣዩን የአየር ትንበያ መረጃዎችን አብረን እንከታተላለን። ኃይሉ እንዴት አመሸ? እንዴት አመሸሽ? እንደና እስቲ የአየር ትንበያ መረጃዎች ምን ያመለክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በደቡብ ምዕራብ በምዕራብና በመካከለኛው የሀገራችን አካባቢዎች የዳመና ሽፋን ነበራቸው። በነገው ዕለት በጋ ሁለተኛ ዝናብ ወቅታቸው በሆኑት በደቡብ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብ ጉጂ፣ ምዕራብ አርሲ፣ ከደቡብ ኢትዮጵያ ክልል የቤንች ሻኮ፣ ሸካ እንደዚሁም የሲዳማ ክልል ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም የጅማ፣ የሸካ፣ ቤንች ሻኮ፣ የጉራጌ፣ የአምልዩ ዞን፣ አዲያ፣ አላባና ከምባታ ዞኖች በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ ድሬዳዋ ፀሐያማ፣ ሐዋሳ ቀላል ዝናብ፣ ጅማ፣ ደብረ ማርቆስ ዳመናማ፣ ዲላ፣ ሆሳዕናና ወላይታ ሶዶ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 2 ቀናት ዳመናማ የአየር ሁኔታ የሚኖር ሲሆን ታህሳስ 18 ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። ኃይሉ መልካም ምሽት ይሆነልህ። ለሁላችንም በጣም አመሰግናለሁ አልጋነሽ። ሰውን ያስቀደመ በጎነት የሚገለጥበት ነገን የተሻለ ማድረግን ያለመ ተግባር የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። የበጎ ፈቃድ አገልግሎት አብሮነትንና መደጋገፍን በማጠናከር ለሀገር ግንባታ አጋዥ መሆኑ ይታመናል።
የአቅመ ደካሞችን ቤት ማደስ፣ ለተማሪዎች የመማሪያ ቁሳቁስ ድጋፍ የመሳሰሉ ሰው ተኮር ተግባራት አብሮነትንና መደጋገፍን በማጠናከር ለሀገር ግንባታ አጋዥ መሆናቸው አያጠያይቅም። እነዚህ ስራዎች በመንግስት አቅም ብቻ የሚከወኑ ባለመሆናቸው በአዲስ አበባና በክልሎች የበጎ ፈቃድ ስራዎች የሚሊዮኖችን ሕይወት የቀየሩ መሆናቸው ትልቅ ትርጉም ያለው ነው። ኢቲቪ በነገው የአዲስ ቀን መሰናዶ የመደመር መንግስት የትብብር ሞዴልና የሰብአዊነት ተግባራት መገለጫዎቹ እንዴት ይታያሉ? የተሰሩ እነዚህ ሰው ተኮር ተግባራትስ ምን ያህል መጠናከር አለባቸው? የሚለውን ጉዳይ አጀንዳ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ወደ ውጭ ዜና አልፈናል። ታይዋን በታይቱንግ አቅራቢያ በርዕደ መሬት ተመታች። የአሜሪካ የጂኦሎጂካል ሰርቬይ የመሬት መንቀጥቀጡ ከሰሜን እስከ ታይፔ ድረስ ያሉ ህንፃዎችን ያንቀጠቀጠ ቢሆንም እስካሁን ድረስ ያደረሰው ጉዳት እንደሌለ ነው የተዘገበው። የአሜሪካ የጂኦሎጂካል ሰርቬይ USGS ታይዋን የምትገኝበት ቦታ በዓለም ላይ በተደጋጋሚ የመሬት መንቀጥቀጥ የሚያጠቃው ቀጠና ነው ሲልም አስቀምጧል። ደቡብ ምስራቃዊ ታይዋንን የመታው ይህ ርዕደ መሬት በታይቱንግ ግዛት በ10 ኪሎ ሜትር ጥልቀት ላይ የደረሰ መሆኑን ጂኦሎጂካል ሰርቬይ አስታውቋል። ቀደም ሲል የታይዋን ማዕከላዊ የአየር ሁኔታ አስተዳደር የርዕደ መሬት መጠኑን 6.1 ገምቶ ነበር። እንደ ሀገሪቱ ብሔራዊ የእሳት አደጋ ኤጀንሲ መረጃ ከሆነ በደሴቱ የትራንስፖርት አውታሮች ላይ እስካሁን ምንም አይነት ጉዳት አልደረሰም። በርዕደ መሬቱ አንዳንድ ህንፃዎች ቢናወጡም የከፋ ጉዳት አለመድረሱ ነው ዘገባው ያመላከተው። የሀገር ውስጥ የቴሌቪዥን ጣቢያዎች ከሱፐርማርኬት መደርደሪያ ላይ የተለያዩ ምርቶች ወድቀው ሲሰባበሩ አሳይቷል። ዘገባው የቱርኩ TRT ወርልድ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይቀጥላል። ቢዝነስና ስፖርት ዘገባዎች ይካተታሉ። መልካም ቆይታ ይሁንላችሁ።